ሰላም እንዴናችሁ በያላችሁበት ሁሉ ነገር ሰላም ነው። አሽና እንዲወላችሁ እሙኝላችኋለሁ። ቤተሰቦቼ ስትጎንደሉ ማለት ላይክ እና ሼር እያደረጋችሁ ሐሳቦቻችሁን ለብዙዎች አካፍሉ። ለዚህም ከልቤ አመሰግናችኋለሁ። ዛሬ ወደ ሚዛናችን ይዘንላችሁ የመጣ ነው እንግዲህ እንደኔ በውበቷ ምክንያት ከፍተኛ መከራና ፈተና እየደረሰባት ያለውን ሜላት ነው። እንግዲህ የቀድሞ የዶክተር ይስማዕከ ወርቁ ባለቤት የሆነችው ሜላት በውበቴ ተፈተንኩ፣ ሞነሪያ አጣሁ፣ ሰፈሩ አገሩ ሁሉ ጠበበኝ፣ ተጨነቅኝ፣ እግዚአብሔርን ሁሉ ውበቴን ቀንስልኝ፣ ምን አለ እንደ ተራሶ ብታረገኝ፣ እንደ ሞጣ ቀራኒ ማለት ነው፣ እንደ መልኬን እንደ ሞጣ ቀራኒ ብታረግልኝ፣ እንደ ጂጂክያ ብታረግልኝ ምን አለበት እስከ ማለት ደርሻለሁ፣ እያለቀስክ ጸሎት እያደረክ ነው ብላል። ሜልዬ የኔ እናት አትቸገሪ፣ ያንቺ ውበት አንድ ጆግ ውሃ ልክ ያስገባል። ምን ለመናገር ብዙ እህቶቻችን የእናንተ ውበት መጀመሪያ መመኪያችሁ የመጀመሪያ ቲክቶክ ፊልተር ነው። እስቲ ፊልተሩን አንስት። አሁን ይሄ ቪዲዮ ለምሳሌ ይሄን የተናገረችበት ቪዲዮ ይሄ ምን ይላል? ይሄ ምን ይላል? እዚህ ጋር ፊልተር የለም፣ ፊልተር አለ። ይሄ ለዚህ ምንድነው ግሎ ፕላስ የሚል ፊልተር አለ። ተመልከት። እንደገና ሜካፕ ተመልከት። ይሄ አንድ ጆግ ውሃ ልክ አስገባም። አንድ ጆግ ውሃ ልቅልቅ ብታርክ ሳሙናው ላይ አይፈልግም። ዘፍዝፉኝ አይልም፣ ራሱ ጩመቆኝ እሹኝም አይልም። ይሄ ፊት ይሄ መልክ አንድ ጆግ ውሃ ለቁለቅ ቢል በቃ እግዚአብሔርንም ማስቸገር በጸሎት መላቀስም አያስፈልግ። አንድ ጆግ ውሃ ይበቃል። የአብዛኞቻችሁ ሴቶች ውበት አይናቸው ለዚህ ቀለም ነው፣ ለሽሻሽቱ ቀለም ነው፣ ለቅንድቡ ቀለም ነው፣ ለከንፈሩ ቀለም ነው፣ ለዚህ ሁሉ ቀለም ነው። እንተዋወቅ የለ እንዴ? ስንተዋወቅ አንተላለቅና ግን አንድ ጊዜ እንደው ለነገሩ እንስማት እስቲ፣ ደስ ይበላት እስቲ። ዛሬ መናገር የምፈልገው ከወትሮ በተሻለ አንድ ነገር ነው። በእርግጥ ይህን ማለት ደስ ባለኝ ነበር። ነገር ግን ብዙ ነገር ማለት ጀስት በቃ ማህበራዊ ህይወትን ሁሉ እስከ ማናጋት የደረሰው ነገር ስለሆነ ነው። ያው ሁላችሁም በተለይ ሶሻል ሚዲያ እያለቆሳቻ አይኮ የሚያስለቅስ ታሪክ እኮ ነው እየነገረቻቻ ያለችው እና እያለቆሳቻ ያላችሁ ሰዎች ሁሉ ነገር ስለምታውቁ ነው እዚህ ሶሻል ሚዲያ ላይ በጣም ልቤኔ ነው ካይለ ነው በተለይ ደግሞ በሴቶች ማለት ነው። እና በብዛት የሚተቹኝ ወይ ደግሞ ስለኔ ሀሳብ የሚሰጡ ሴቶች አይታችኋቸው ከሆነ ያው ግልጽ ነው። እና ውበት ፈተና ነው። እውነት ነው። ወይኔ ወጋኝ ማለት ውበት ፈተና በጣም በተለይ ለኔ ቁንጅናዬ ምንም በቃ ምንም ነው ያልጠቀመኝ። ወይኔ በቃ ምንም ጠላት ብቻ ማለት ጠላት ነው ያፈራብኝ። እውነት ነው። ብዙ ነገር በቃ ማለት ከሰዎች ጋር ያለኝን ጠላት ነው ያፈራው። ይገርማችሁ 25,000 ሰው ላይ ኮርገታል። አሁንም ላይቭ ላይ ነች። ውበቷን ለመተንተን ላይቭ ነው ያለች እና እኔ ልፈተን አንድ አይነት ነው። የኔና ያንቺ ፈተና የሚጎርማቸው አንድ አይነት ነው። የኔ እግዚአብሔር የሰጠኝ ነው፣ ያንቺ ሰው ሰራሽ ነው። ያንቺ ፊኒሺንግ እንዳላለቀ ቤት በየቀኑ ይሎቆለቃል። ማታ ማስታጠቢያ ላይ ነው የሚገኘው። ያ ሁሉ ውበት አንድ ጆግ ውሃ ልክ ያስገባል። እና እኔ አሁን ይሄ የግለሰብ ጉዳይ ለመተንተን ሳይሆን አንቺና አንቺን መሰሎች ጋለሞቶች ብዙ ትዳር እያፈረሳችን፣ እባካችሁ ተረጋጋ። እኛ የምናውቀው ሚስጥር ስላለ ነው። በየኮንዶሚኒየሙ በየአፓርትመንቱ ቤት ኪራይ እየተከፈለላቸው እንደ አበሻ ውሻ ቀለብ እየተወረወረላቸው በሳምንት አንድ ጊዜ ሄደው ወንዱ የሚሆነውን ሆኖ የሚመለስባቸው አሳፋሪ ሴቶች ማህበረሰቡን መልቶታል። እባካችሁ በልኮ ነው መረረኝ። እስቲ ይችን ማር ልጠጣ። አያምሩም? ግን ለዚህ ወርቃማ ማር እኮ ነው እናታችን። አያምሩም? በጣም ያምራል። እና እባካችሁ ለወንድ አትደባደቡ እህቶቻችን። ስለ እግዚአብሔር በየማህበራዊ ሚዲያ ዱላ ቆረሽ ፍልሚያ አለ። አንዳንዶቻችሁ በአካል ሁሉ ተገናኝታችሁ ለመጋጠም ሁሉ ቀጠሮ የምትይዛላችሁ። እባካችሁ ይሄ ነገር የሴት ልጅ ክብር ዝቅ ያደርጋል። የብዙ ትዳር መፍረስ ምክንያት የሆናችሁ ገለመታ ሴቶች አላቸው። እንዴት አንድ ወንድ የሶስት ልጆች አባት የአራት ልጆች አባት ሆኖ እሱስ እንዴት ከእናንተ ጋር ነውራም ጋር ይሄዳል? ቆለብ እየተሰፈረላቸው ይሰቆጣል። እንደቃ በቃ ቁጭ ብለው ቲክቶክ እያዩ የሚሉ ሴቶች አሉ። ሞት ነው ብትሞት ይሻላችኋል። እውነቱ ነው የምላቸው። ቁጭ ብለው ቆለብ የቤት ኪራይ ይከፈሉላችኋል። ቆለብ ይከፈለ። የፈረንጅ ውሻ እኮ ይጎርማችኋል። እንደ አበሻ ውሻ አይደለም። አንዳንድ አብዛኞቻችሁ የምትኖረው እንደ አበሻ ውሻ የምትኖሩ አላችሁ። አበሻ ውሻ ቂጣም ተገኘ ትንሽ እንጀሮ ፈርፋሪም ተገኘ ያችን ጎረስ ያዞርጋል፣ ጥላ ስር ተኝቶ ይውላል። አለቀ። የፈረንጅ ውሻ ግን እንደዛ አይደለም። የፈረንጅ ውሻ ፍቅር ይሰጠዋል። መኝታው ንጹህ ነው፣ የሚበላው ንጹህ ነው፣ ሻወር ይወስዳል። ከሁሉ በላይ ፍቅር ይሰጠዋል።
ፍቅር ይሰጣል እና ፍቅር የላቸውም። ሰውየው ሄዶ 4 ቀን 5 ቀን 6 ቀን ሚስቱ ጋር ነው የሚተኛው፣ ልጆቹ ጋር ነው የሚኖረው። አንቺ ቁጭ ብለሽ የምትጠብቂ ሴት አለሽ። አይሰቆጥጣቸውም እንዴ? አይሰቆጥጣቸውም ወይ? እፉር አትሉም ወይ? ምን አለ እንደ ውሻነት እንኳን እንደ ፈረንጅ ውሻ ብትሆኑ ምን ችግር አለ? ፍቅርን ብታገኙ ምን ችግር አለ? ክብርን ብትሰጡ ለራሳችሁ ምን ችግር አለ? ለምንድን ነው የምትሻሙት? አንድ ሰው ባለትዳር ሰውየው ራሱ ባለጌ ነውራም ከሆነ እኮ ትዳሩ ራሱ ጊዜ ማፍረሱ አይቀርም። እናንተ ግን ምክንያት አትሆኑ። ገንዘብ ስላለው ብቻ ማለቁለቅ እግሩ መላስ አይጠበቁባቸውም። በእውነቱ ነው የምላቸው። ለብዙ እህቶች ኑሮ መናጋት ምክንያቱ ናቸው። ተማሪዎቹ በየሃይስኩል በየዩኒቨርሲቲ ያሉ ተማሪዎች ያግባ አያግባ 8 ይውለድ 6 ይውለድ የሆነ በጥስጣሽ ሽርፍራፊ ገንዘብ ከሰጣቸው በቃ ራሳቸውን ይስታሉ። ስለዚህ ነውራም ባለጌ የሆነ ወንዶች ደግሞ ለዚች መሽሎካ ካገኙ መሞለሽ የላቸውም። እና ነገም እናንተ ዛሬ የሰው ትዳር እንዳፈረሳችሁ አይበለውና እናንተ ደህና ትዳር ውስጥ ብትገቡ አትገቡም። በእርግጠኝነት እንደ ዕቃ ነው የምትኖሩት። ነገር ግን አይበለውና ደህና ትዳር ብታገኙ የእናንተንም ትዳር ደግሞ ሌላዋ ታፈርሳለች። እና ወንዶቹ ራሳቸውን መግዛት የማይችሉ እንስሳ ከሆኑ እናንተ ደግሞ ቢያንስ እህትማማቾች እርስ በርስ መጠባበቅ አለባቸው። የሴት ልጆችን መጎዳት ሴት ልጆቹ መቋቋም አለባቸው። እንዴት ነው ለልጆቹ እናት ያልሆነ ለልጆቹ ያልሆነ ለኔ ይሆነኛል ወይ ብላችሁ አስቡ። የጭንቅላታችሁ አሰሩ። መቆመጫችሁን የህይወት ዋስትና አድርጋችሁ የምትንቀሳቀሱ ሴቶች አላችሁ። ሰቆጥጣል። አፈር ብትበል ይሻላል። እውነቱ ነው መላጫ። ይሄ አፍንጫና ይሄ ጸጉር ይሄ ሁሉ ርባና ቢስ ነው። ሰው ልጅ ተከብሮ የሚኖረው በዚህ ነው። መልክ እኮ እኛ ኢትዮጵያን ምን በልጣቸው አሉ ይበልጡናል። እሱ ግን ለህይወታችን የሚፈይደው ነገር የለም። ህይወት ላይ ለውጥ የሚፈጥሩ አይምሮ ብቻ ነው። እና እባካችሁ ቆለበት ያለው ወንድ አታሳድዱ። እባካችሁ የልጁ አባት እንደሆነ እሱ እኔን መርጦ ከመጣ ምን አደርጋለሁ? ምን አይነት ጸያፍ አስተሳሰብ! በምን አወቅሽ አንቺን መርጦ መምጣቱ? መጀመሪያ ከአንቺ ጋር ያለው በዝሙት ልምምድ ሊሆን ይችላል። ያ የዝሙት ልምምድ እየሰፋ ሲመጣ የሚወደውም ቢሆን በከፊል ልቡም ቢሆን የያዘውን ቤት እየተወ እንዲመጣ ተደርጊያለሽ። ስለዚህ ጥፋቱ የወንዶችም ነው። ባለትዳር ወንዶች የነሱ ጥፋት 100% ነው። እሱን አልክድም። ነገር ግን እናንተ ደግሞ ከሱ የባሰ ጋጥ ወጣቱ ነው። ለምሳሌ አንድ ባለትዳር ወንድ ከአንድ ሴት ጋር ሄዶ ቢማግጥ ያቺ የምታማግጠው ሴት በማን ነው የሚብሰው? በሴት አይብስም። አንደኛ ባለትዳር ነው፣ ትርፍ ነች እዚህ ጋር። እሱ አንድ ጊዜ ወፈፌ ሆኗል፣ ባለጌ ሆኖ ሊሆን ይችላል። አንደኛ ትርፍ ነች፣ ሁለተኛ የልጆች አባት ነው። እና እባካችሁን ይሄ በጣም በነውራም አስተሳሰብ ውስጥ የዘቀጣችንና የገባችሁ ሴቶች እባካችሁን አይምሯችሁን ግዙ። ጉድላቸው ማህበረሰቡ እየተበላሸ ነው። በጣም አስቸጋሪ ነገር ነው የሚፈጠሩ። በጣም ጸያፎች ናቸው። ቤተሰብን ሲሰማ ይንቃቸዋል፣ ያፍሩባቸዋል። እንዴት በትርፍነቱ እንዴት ወንድ ጨረታ ትወጣላችሁ? እንዴት ሰው መሬት ይጫረታል እንጂ ሰው ካልሆነ እንደ ሶልባጅ ቦንዳ ልብስ ይጫረታል እንጂ ሰው የሰው ባል ይጫረታል እንዴ? ኖር አይደለም እንዴ? የባል ሶልባጅ አለ ደግሞ ኖር ነው። እና እባካችን እንዲህ ያለ የተቃወሰ ነገር ለእናንተም አይጠቅም፣ ለማህበረሰቡም አይጠቅም። በልካቸው መሆን አለባቸው። በሽታ ያስፋፋል። ኢኮኖሚ፣ ቤተሰባዊ፣ ማህበራዊ፣ መንፈሳዊ ነገሮች ይናጋሉ። ስለዚህ እኔ ሲንግል ማም ነኝ የምትሉ ሴቶች በተለይ ትንሽ አስፈሪዎች ናቸው። እውነቱን ለመነጋገር ሲንግል ማም ምንድን ነው? ጋለሞታ ነው የሚለው መጽሐፍ ቅዱስ። እና እንግሊዘኛ ስለሆነ በጣም ቆንጅዬ ነገር ለማስመሰል አትሞክሩ። ሴት ልጅ በተፈጥሮ ምክንያት ባሏን ልታጣ ትችላለች በሞት። ይሄ አንድ ነገር ነው። ሴት ልጅ እንደዚሁም ደግሞ በጣም ብዙ ጭቆና ኢትዮጵያ ውስጥ እንዳለ እናውቃለን። ብዙ መከሮች እንዳሉ እናውቃለን። እኛ ውግንናችን ለሴት ነው። ነገር ግን ይሄ ባላችሁን መፍታታችን እንደ ትልቅ አድቫንቴጅ በመውሰድ ባለትዳሩንም ያገባውንም ያላገባውንም ሕፃኑንም ትንሹንም ትልቁንም ለማባለግ የምትሞክሩ ባለጌ እህቶቻችን በልክ ብትሆኑ ጥሩ ነው ለማለት እወዳለሁ። ይሄን ያሳውና አሳሲሞቻችን ላይክ አርግ፣ ሼር አርገ። እወዳችኋለሁ። በያላችሁበት ይሞቻችሁ።
ፒስ